ወደ ቤት ሄድና ሻወር ውስጥ ልብስንም ቀይር አባዬ። በቃ ለዚህ ነው የፈለግሽኝ? አዎ። ምን ነው? እኔ አልሄድም። ለምን አባዬ? ሜሉ እንደዚህ ሆና እንዴት ነው ወደ ቤት የሚሄደው? ቆይ አባዬ፣ ያንተ እንደዚህ መሆን ለማየ ምንድን ነው የሚጠቅማት? ምንም ባይጠቅማትም እሷ የሌለችበት ቤት መሄድ አልፈልግም። አባዬ እሺ በለኝ። ሰላም፣ ይቅርታ በጣም እንደ አባዬ። ቆይ ምን ሆነሃል? እኛስ ልጆች ያንተ እንደዚህ መሆን የምንፈልገው ይመስላል? ውይ ሰላምዬ፣ ተይ እባክሽን። እኔ የትም መሄድ አልፈልግም። ወደ ነው የምትሄደው? በልና ልሸኝ፣ አብረን እንሂድ። ሰላምዬ፣ ሰው እያየን ነው እንዴ? ይሄ ነው ሰው። ምን አገባው? አሁን እንሂድ። ምን እስክትሆን ነው ቆይ እየጠበክ ያለው? እሺ በቃ ልቀቂኝ፣ ራሴ እሄዳለሁ። ኩሽና እንሂድ። እንዴ አንተ ደግሞ እዚህ ምን ትሰራለህ? አንቺ ራስዎ እዚህ ምን ትሰሪያለሽ? ሰውዬ እየቀለድክ ነው? እኔ አልቀለድኩም። ምን ልታረግ መጣሽኝ? አንቺ ራስዎ ምን ልታረግ መጣሽ አልኩሽ። ቆይ እንደዛ አድርጌ መጥቼሽ እንዴት ነው የተረፍሽው? ለምንድን ነው ያልሞትሽው? ብትሞቼ ነው የሚያዋጣሽ። ካልሆነ ግን ከተረፍሽ እኔና አንቺ መሀል የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። እንዲህ ካልሽ ግን እዚህ ሆኖ በተራስ አፍኝ ምደፋሽ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? እንዴት ነው? ሰላም ነው? እንዴት ነው? ኖላዊ ድራማ እንዴት እያያችሁት ነው? ዛሬ እንዳያችሁት ኖላዊ ድራማ አሁን ባዩሽ ለሜላት ልትጨርሳት ነበር የመጣችው። እናም ባዩሽ በጣም ተናዳለች። እንዴት ልትተርፊ ቻልሽ? እኔና አንቺ የምናወራርደው ብዙ ነገሮች አሉ ብላለች። አንቺ መትረፍ የለብሽም መሞት ነው ያለብሽ፣ እጨርስሻለሁ እያለችም ስትዝትባት እንደነበረ አይታችኋል። እናም የባዩሽ ክፋት አይታችኋልና በጣም ከባድ የሆነ ነገር ነው። ሜላት ግን ባዩሽ በጣም ጥሩ ሰው እንደሆነችና ጥሩ ጓደኛዋ መስላ ነበረ የምትታያት። እናም አሁን ግን ባዩሽ ፖሊሶች እንደገቡበት ካወቀች በኋላ በጣም ደንግጣለች። ለምንድነው ለፖሊስ ያመለከታችሁት ብላም ለሜላት ባል ተናግራለች። እነሱ ደግሞ አዎ እነሱ ናቸው እንደዛ እንድናደርግ የነገሩን ዶክተሮቹ ናቸው ብሎ ነግሯታል። ግን እሷ አልተዋጠላትም። ለምን? ይህንን ኬዝ ፖሊሶች ከያዙት ለእሷ ወደ እሷ እንደሚጠቁም ስለምታቅና እኔ ላይ ይደርሳሉ ብላ ስላሰበች ነው እንደዚህ እያደረገች ያለችውና ለሜላትም ለመግደል እያሰበች ያለችው። እናም አሁን ፖሊሶቹ የሁሉም ሰው አሻራ እንደወሰዱ አውቃለች። የእሷ ብቻ ነው የቀረው ማለት ነው። እናም ፖሊሶቹ የእሷ አሻራ ከወሰዱም የሆነ ነገር ፍንጭ ልናገኝ እንችላለን ብለውም ያስባሉ። ግን ቤተሰቦች እዚህ ላይ አንድ ነገር እንንገራችሁ። ባለፈው ሀና እነሱ ቤት ስትሄድ ሜላት የተመታችበት ጠርሙስ አንስታ ይዛው ነበረ። እናም አሁን ፖሊሶቹ የሀና አሻራ እጇ ላይ ሊያገኙ ይችላሉ ማለት ነው። ግን ይህንን ሊሆን እንደማይችል ደግሞ ቤተሰቦቿ ያውቃሉ። እሷ በዛ ጊዜ ከቤተሰቦቿ ከአባቷ ከእህቷና ከወንድሟና ከሰራተኛዋ ጋር ሆስፒታል እንደነበረች ይታወቃል። ሆኖም ግን ሀና ወደ ቤት መጥታ እንደነበረና ያንን ጠርሙስም እንዳነሳችው ልትናገር ትችላለች። በዛ ምክንያት ብቻ ነፃ ልትወጣ ትችላለች እንጂ ፖሊሶቹ ለሀና ሊጠረጥሯት ይችላሉ። ፎቶግራፍም እጇ ላይ የተገኘው ሜላት ጋር የሀና ፎቶ እንደሆነ ስላረጋገጡ ማለት ነው። እናም ሀና በጣም ነው የምታሳዝነው። ሀና አሁን ከሆስፒታሉ አልወጣም፣ እናቴን ማየት ፈልጋለሁ፣ ስትነቃ አቅፋታለሁ፣ እናቴ ብዬ አዋራታለሁ ብላ በጣም እየተጎዳችና በጣም ተጎሳቁላ ነው ያለችው። እዛው ነው ቁጭ ብላ የምታድረው፣ እዛ ነው የምትተኛው። እናቷን እየተንከባከበችና እያየቻት ነው ያለችው። አሁን በጣም ጸጸት ውስጥ ነው ያለችው። እንደ እናት እንኳን አንድ ቀን አናግሪያት አላቅም ብላለችና ልብስ እንኳን ለመቀየር አልሄድም ብላ ግግም ብላለች ሀና። እናም አሁን ዶክተሮቹንም እሷ እንድትነቃ ብዙ ነገር እያደረጉ ነው። አሴርም ደም ሰጥቷታል። አሁን ያለው ነገር
አሴር ደም የሰጠበት ምክንያት ለሃና ነግሯታል። እኔ ላንቺ ብዬ ነው የሰጠሁት እንጂ በእናትሽማ ክፋት ቢሆን እኔ አልሰጥም ነበረ። እሷኮ አባትሽ ሳመመው እያሉ ምን እንዳደረገችን ታውቂያለሽ ብሏታል። ግን ሃና እሱ ደም እንዲሰጥ ልታስገድደው አልፈለገችም ነበረ። ለምን? እሱ እያደረገው ያለው የእሷ ቤተሰብ አባቷ ኖላዊና እሷን ጎታለች ብሎ ስላሰበ ነው እንጂ ክፋት እንደሌለበት ስላወቀች ነው ሃና እንደዛ ልትጫነው ያልፈለገችው። እናም በሌላ በኩል አሁን ባዩሽ ደግሞ ተምቹና አሴርን አውቆብኛል ብላ ደንግጣለች። እናም አሁን ተምቹ ደግሞ አንቺ ሌባ ነሽ ብሎ ሊያጋልጣት እንደሆነም አንዴ አንተ ምን አባብላ ልታንቀው ልትል ነበረ። እናም በዚህ ጉዳይ ሴትየዋ ባዩሽ በጣም በእነዚህ ልጆችም በጣም ፈርታለች። አሁን ደግሞ ምን ለማድረግ እንደምትፈልግም እያሳየች እንደሆነ አይታችኋል። እናም አሁን ለእነዚህ ልጆች ለማጥፋት ነው ልትሯሯጥ የምትችለው ማለት ነው። በሌላ በኩል ደግሞ እርግብ የት እንዳለች አይታወቅም። ሁሉም ነገር ደግሞ ፖሊስ እየደረሰበት ያለው እርግብ ነው ይህንን ነገር ያደረገችው ብለው እያሰቡ ነው ማለት ነው። እናም ወርቁ፣ ጌጣጌጦቹ ሁሉም ስለወሰደች ደግሞ ሁሉም ሰው ለሷ እየጠቆመን ያለው። እናም ቤተሰቦች እርግብ ተመልሳ የምትመጣ ይመስላችኋል ወይስ በዛው የምትቀር ይመስላችኋል? አሁን ባዩሽ ሁሉም ሰው ለሷ እንዳይጠቁምባት ብላ ያቺ ልጅ እንድትመልሳትና ወደ ቤት ተመለሽ የሆነ ቦታ ሂጄ ነበረ ብለሽ ብላም ልታስመልሳት ትችላለች ማለት ነው። እሷ ጥርጣሬውን እንዲለቅላት ማለት ነው። እናም ቤተሰቦች እነዚህ ነበር በክፍል 90 የታዩትና ለቀጣይም በ91 ምን እንደሚታዩ ቀንጨብ አድርገን ነግራናችኋልና እስከዛው ድረስ ሰላም ሁኑ። ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል ቀደም ብለን በኮሙኒቲ ቻነል እንለቀዋለን። ዛሬ ወደዚህ ቻነል የመጣችሁ ለመጀመሪያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻነል እናንተ የምትፈልጉት ድራማ ካለም በኮሜንት ስር ጻፉልንና አጠር አድርገን እናቀርብላችኋለን። ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።